ብቻ ስለ ዶክተር የተነሳውን ነገር በተለይ ደግሞ ቴብል ቶክ ላይ የተወራ ነገር ስለ እዚህ ግን መልክዓ ስዕል ይጠቀሳል ኦፊሻል የቤተክርስቲያኒቱ ዶክመንት ላይ ማለት ነው። ኦኬ ስለዚህ መልክዓ ስዕል የተጠቀሰው ለምንድን ነው? በስዕልሽ ፊት እሰግዳለሁ ወለ ስዕለ ወልድኪ ገኒ ለልጅሽም በልጅሽም ስዕል ፊት ማርያም ድንግል ማርያም ማዶን የአዶናይ እናት ማርያም በስዕልሽ ፊት እሰግዳለሁ የሚለው መልክዓ ስዕል ላይ ተቀምጧል። እንደ ማስረጃ የቀረበው እንግዲህ ኦኬ ስለዚህ ቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ የነበረ ነው ስለተባለ እኛ ይዘን የምንመጣው ሙግት እንደ ፕሮቴስታንት ይሄ ኖ አይደለም። የቤተክርስቲያን ህልውና ከታወቀበት ጊዜ ጀምሮ አይከን ቬነሬሽን አልነበረም። የብሉይ ኪዳኑን ለስዕል የተባሉ ጥቅሶችን ወንድሞቼ ኦልሬዲ አንስተዋቸዋል። ስለዚህ እዚህ ውስጥ አንገባ። ስለዚህ እኔ ቀጥታ በቤተክርስቲያን ታሪክ ውስጥ ምን ይታወቅ እንደነበረ ደግሞ ላሳይ። በቤተክርስቲያን ታሪክ ውስጥ ኢሜጆችን በተመለከተ ፌር የሆነ የኢሜጅ አጠቃቀሙ የአይከን አጠቃቀምን ሰጀስት ያደረጉ ሰዎች አሉ። አት ሴም ታይም ሙሉ በሙሉ አይከን የሚባል ነገር ሙሉ በሙሉ ሪጀክት ያደረጉ ሰዎች አሉ። በቤተክርስቲያን ስዕል የሚባል ነገር ሙሉ በሙሉ ሪጀክት ያደረጉ ሰዎች አሉ። ምን ብያቸዋለሁ? በቤተክርስቲያን ታሪክ አስቀድሞ 3ኛ 4ኛ ክፍለ ዘመን ላይ ብትመጡ አይከን በተመለከተ ሲምፕሊ በቃ አይከን ለመማማሪያነት የተቀደም እንዳልኳችሁ ማለት ነው። ሲምፕሊ ካታኮምብ ውስጥ እንደተገኙ አይነት አይከኖች ለመማማሪያነት መልእክት ማስተላለፊያ አሳ የሚስሉት ሊሰግዱለታል፣ ለአሳ አይሰግዱም። ኦኬ ሶ አይከኑን ግን መማማሪያ ሊያደርጉት በዛ ደረጃ ፌር ዩዜጅ የተጠቀሙ ሰዎች አሉ። ሁለተኛ ደግሞ በጭራሽ ስዕል የሚባል በቤተክርስቲያን አያስፈልግም ያሉ ደግሞ የ4ኛው ክፍለ ዘመን አባቶች ጭምራሉ። ነገር ግን ለስዕል ስግደት ይገባል ያለ የቤተክርስቲያን አባት መጀመሪያ 2ኛ 3ኛ 4ኛ ክፍለ ዘመን ላይ በተአምር አታገኙ። ለስዕል መስገድን በተመለከተ በዶግማ ደረጃ ቤተክርስቲያን የተቀበለችው የካቶሊክ ቤተክርስቲያን የተቀበለችው ኢስተርን ኦርቶዶክስ እንደዚሁም ኦሪየንታል ኦርቶዶክስ 7ኛው ካውንስል እንዴት እንደው አባቶቻችን እንደተባለ ባልገባኝ መልኩ ሲጀመር 7ኛው ካውንስል የኦሪየንታል ዶግማ የሚሰራበት ኢንፋሊብል ካውንስል ራሱ አይደለም። ነገር ግን ኢስተርን እና ካቶሊክ ቸርቾች በ8ኛው ክፍለ ዘመን 787 ላይ ነው እንደ ዶግማ የተቀበሉት። ኦኬ እንደ ዶግማ ከክርክር በኋላ ከአይኮኖክላስቲክ ክርክር በኋላ ማለት ነው። እሱን ወደ በኋላ እመጣበታለሁ፣ በሱ ጨርሳለሁ። ለማንኛውም ግን አጌንስት ሴልሰስ ላይ ያለ አንድ ሀሳብ ላንሳላችሁ። አጌንስት ሴልሰስ ይሄ የአጌንስት ሴልሰስ ሀሳብ ነው። ኦኬ ወይም ደግሞ ከፍ አድርጌ ላሳያችሁና እንድታዩት በደንብ ማለት ነው። ኮንትራ ሴልሰም ቡክ 7 ይላል። አጌንስት ሴልሰስ ኮንትራ ሴልሰም ቡክ 7 ይላል። አርጌንስ ማለት 3ኛ ክፍለ ዘመን ነው። እሺ የአርጌንስን ስራ ነው አሁን እዚህ ጋር የምናሳያችሁ። ከራሳቸው አይከን ቬኔሬሽንን እንደ እንትን ከሚጠቀሙ እንደ ዶግማ ከሚያዩ ሰዎች ነው ይሄንን እንትን የምናደርገው ይሄንን የምንወስደው ማለት ነው። ስለዚህ እንግዲህ አጌንስት ሴልሰስ እዚህ ሴክሽን 41 ላይ ወይም ደግሞ ቻፕተር 41 ላይ ሴልሰስ አንድ ነገር ይከሳል። ሴልሰስ እንግዲህ ሲምፕሊ ክርስቲያን ያልነበረ ፔጋን የሆነ ክርስቲያኖችን የሚከስሰው ነው። ክርስቲያኖቹ በፊታቸው የተሳለ ወይም ደግሞ ቅርጽ የሚሰግዱለት ነገር የላቸውም የሚል ክርክር አለው። ሴልሰስ በጣም ብዙ የቤተክርስቲያን አባቶች ማምጣት እንችላለን። ጆና ነክቶት ያልፋል ብዬ አምናለሁ። ስለዚህ ሴልሰስ በዚህ በአጌንስት ሴልሰስ ለሴልሰስ በሚጽፈው ሴልሰስን ተቃውሞ በሚጽፈው ደብዳቤው ላይ አንድ ነገር ይናገራል። ስለዚህ ተመልከቱት ምን እንደሚል ሴልሰስን በተመለከተ አርጌንስ ምን እንደሚል። ሂ የሚለው ሴልሰስን ነው። ሂ ሪፈርስ ቱ አስ ኦኬ ማን ሴልሰስ ማለት ነው። አንድ ነገር ያሳየናል። ቱ ዲቫይንሊ ኢንስፓየርድ ፖኤትስ አስ ሂ ኮልስ ዘም ቱ ዋይዝ ሜን ኤንድ ፊሎሶፈርስ ዊዛውት ሜንሽኒንግ ዴር ኔምስ አለ። ስማቸውን ሳይጠቅስ ፈላስፎች እና በጣም ጥበበኞች የሚላቸውን የራሱን ሰዎች ይጠቅሳል አለ። ይሄ ፔጋን ሰው ማለት ነው። አረማዊ የሆነ ሰው ነው ሴልሰስ ማለት። አርጌንስ ይሄ ሰው እነዚህን ፊሎሶፈር ሲጠቅሳቸውና አለ ከዛስ ሶ ዳት አፍተር ፕሮሚሲንግ ቱ ፖይንት አውት ዶስ ሁ ሹድ ጋይድ አስ እኛን ጋይድ ሊያደርጉን የሚችሉ ሂ ሲምፕሊ ብሎ የሚጠቅሳቸው ማለት ነው ሃንሳስ ኦቨር ጀነራል ዌይ ቱ ዲቫይንሊ ኢንስፓየርድ ፖኤትስ ዋይዝ ሜን ኤንድ ፊሎሶፈርስ ኢፍ he had specified their names in particular we should have felt ourselves ተረጉምላቸዋለሁ መጨረሻ ላይ bound to show him that he wished to give us as guides men who were blinded to the truth ለእውነት የታወሩ ሰዎችን ነው ጋይድ ያርጓቸው ብሎ የሚነግረን ፈላስፎቹ ማለት ነው የግሪክ ፈላስፎችን and who must therefore lead us into error እያለ ይናገራል። ኦኬ ስለዚህ እንዳላረዝምባችሁ ምን ይላል እነ ሆሜርን ከዛ በኋላ ደግሞ እነ ኢምቤዶሲስን እነ ፓርሚንዴስን ምናምን ይጠቅስና ሆሜር ራሱን ይጠቅስና and hesnoid are the persons አለ እነዚህን ፈላስፎች ነው የሚለው ሴልሰስ ነው አርጌንስ የሚለው whom he means by
ኢንስፓየርድ ፖኤትስ ይቅርታ ያላቸው ገጣሚያን ያላቸው እነዚህን ፈላስፎች ነው አለና ከዛ እንደዚህ ያለ ሌት ኤኒዋን ሾው ሃው ዶዝ ሁ ፎሎ ዴር ጋይዳንስ የነዚህን ጋይዳንስ የነዚህን ሰዎች አመራር የሚከተል ሰው አለ ዎኪን ኤ ቤተር ዌይ እስቲ ያሳየን ኦር ሊድ ኢሜጅስ ሞር ኤክሰለንት ላይፍ ዳን ዶዝ ሁ ቢንግ ታውት ኢን ደ ስኩል ኦፍ ጂሰስ ክራይስት አለ። በአጭሩ እያለ ያለው ይሄ ነው። እነዚህ ኢንስፓየርድ ብሎ የሚጠራቸውን እነዚህን በቃ መልካም ሰዎች እና በጣም ጠቢባን ብሎ የሚጠራቸውን ሰዎች ሴልሰስ የተባለው ፔጋን ሰው ማለት ነው እስቲ ያምጣቸውና እነሱ ትምህርት ቤት የተማሩ ሰዎች በኢየሱስ ክርስቶስ ትምህርት ቤት ከተማሩ ሰዎች የተሻለ ህይወት እየኖሩ እንደሆነ ያሳየን ይላል። ከዛ በኋላ ሉክ who being taught in the school of Jesus Christ አለ በኢየሱስ ክርስቶስ ትምህርት ቤት የተማሩ አለና በኢየሱስ ክርስቶስ ትምህርት ቤት የተማሩ ምን ያደርጋሉ አለ have rejected ይሄን ሪጀክት ያደርጋሉ አለ all images and statues and even all Jewish superstition አለ የትኛውንም ኢሜጅ ምስልና ሐውልት ሪጀክት የሚያደርጉ እነዚህ ክርስቲያኖች ፊት ያምጣቸውና የነዚህን ፈላስፎች ተማሪዎች እስቲ ያቆማቸውና ለለናቸውን ያሳያል። so the moral is አርጌንስ እየተናገረ ያለው በኢየሱስ ክርስቶስ ትምህርት ቤት የተማሩ የሚላቸው ሰዎች ምንድናቸው አለ የሚቀልመውን ቦታ ተመልከቱት። የጂዊሽ ሱፐርስቲሽንን የሚንቁ ናቸው፣ የሚክዱ ናቸው፣ የማይቀበሉ ናቸው አለ። የትኛውንም ኢሜጅ እና ስታቹ እያንዳንዱን ኢሜጅ እና ስታቹ የተባለን ነገር ሪጀክት የሚያደርጉ ናቸው። ኦኬ አይታችኋል። በኢየሱስ ክርስቶስ ትምህርት ቤት የተማረ ማን ነው ብትሉት ለስዕል የሚሰድ በታምር አይላችሁም፣ በታምር አይላችሁም። ማ አርጌንስ። እንቀጥል። ይሄን ላሳይና ከዛ በኋላ ወደ ሌላው ሐሳብ ሄዳለሁ ማለት ነው። ይሄ ሰው ደግሞ ላሳያችሁ። ይሄ ሰው ማለት ደግሞ ሌተር 51 የማን ነው? ኦኬ ያያችሁና ሌተር 51 ማለት እየተጻፈ ያለው ማለት ነው። እየተጻፈ ያለው ኤጲፋኒዮስ ሰላሚስ ነው። ኤጲፋኒዮስ ሰላሚስ ማለት ሳይፕረስ ውስጥ የነበረ ሰው ነው። ቆጵሮስ ውስጥ የነበረ ሰው ነው። ኤጲፋኒዮስ ሰላሚስ የአራተኛው ክፍለ ዘመን በጣም አሪዮሳውያኑን በመዋጋት በጣም ኃይለኛ የሆነ አስተዋጽኦ የሚያደርግ ሰው ነበር ኤጲፋኒዮስ ሰላሚስ ማለት። ስለዚህ ኤጲፋኒዮስ ሰላሚስ ሌተር 51 ላይ የተናገረውን በጻፈው ደብዳቤ ላይ የተናገረውን ነገር ነው የሚያሳየው። moreover I have heard that አለ certain persons have this grievance against me አለ የሆኑ ሰዎች አዝነውብኛል አለ when I accompanied you to the holy place called ቤቴል የምትባል ቦታ ሲሄድ አለ there to join you in celebrating the collect after the use of the church I came to a villa called Anablata and as I was passing I saw a lamp burning there አለና ከዛ asking what place it was and learning it to be a church I went to pray and found there a curtain hanging on the doors of the said church dyed and embroidered. It bore an image either of Christ or of one of the saints. አሁን የሚለውን ተመልከቱ። ወደ ቤቴል በመጣው ጊዜ አናብላታ ወደምትባል ቦታ መጣውና ጠየቅኩኝ አለ። ምን ጠየቅኩ አለ? ቦታው ምን እንደሆነ ጠየቅኩ። ስጠይቅ ቸርች ነው አሉኝ። ቤተክርስቲያን ነው ብዬ ስገባ ቤተክርስቲያን ነው ስላሉኝ ስገባ መጋረጃ አየሁ። ያ መጋረጃ የኢየሱስ ይሁን የሌላ ቅዱስ አሁን የማላስታውሰው ፊት ተጠልፎበት ነበር አለ። ኢሜጅ ነበረው አለ። ያ ኢሜጅ መጋረጃው ላይ ያለው ጥልፍ አለ የኢየሱስ ክርስቶስ እንደዚሁም ወይ ካልሆነ ደግሞ የአንድ ቅዱስ ምስል ነው የሚሆነው አለ። I do not rightly remember አላስታውሰውም አሁን አለ የማን እንደሆነ የኢየሱስ ወይ የአንድ ቅዱስ ነው የሚሆነው አለ። Seeing this and being Lord an image of a man should be hung up in Christ's church contrary to the teaching of the scriptures. ጭራሽ ኤጲፋኒዮስ ሰላሚስ ደግሞ ምንድነው የሚለው? ጭራሹኑ ከመጽሐፍ ቅዱስ አስተምሮ ውጪ በሆነ መንገድ የሰው ምስል የያዘ መጋረጃ ስላየሁኝ እኔ ተበሳጨው እያለ ነው ያለው። በቤተ ክርስቲያን አሁን የሚሰገድላቸውን ስዕሎች አይደለም መጋረጃ ላይ የተጠለፈ ምስል ሲያይ ይበሳጫል ኤጲፋኒዮስ ሰላሚስ። በጣም ትልቅ አባት ኦኬ፣ ትልቅ አባት። ከዛስ እንደዚህ ይላል I tore it asunder and advised the custodians of the place to use it as a winding sheet for some poor personal ለደሃ ሰው መግነዝ እንዲሆን በቃ አውርጄ ቀደድኩትና ሰጠዋቸው፣ በዚህ ምክንያት ከፋቸው ይላል። ስለዚህ እኔ እንዳላደግማቸው እንትን በማለት እንዳላደግማቸው ከፋቸው፣ ቢያንስ እንኳን ተካለን አሉኝ ይልና ከዛ በኋላ ገዛውላቸው አለ። ልሙጥ የሆነ መጋረጃ ገዛውላቸው ይላል። ኦኬ፣ ከዛ በኋላ የሚለውን ተመልከቱት። A place to take a curtain which I have sent from
the hands of the reader and that you will afterwards give directions that አለ። ከዛ ይህን መጋረጃ ተቀበሉና ምን አድርጉ አለ that curtains of the other sort ሌላ አይነት መጋረጃ ምነት opposed us they are to our religion ለሃይማኖታችን ተቃራኒ የሆነ ሌላ መጋረጃ እንዳያደርጉ ንገራቸዋልና shall not be hung up in any church of Christ በየትኛውም የክርስቶስ ቤተክርስቲያን የማይፈቀዱ አይነት ልክ ያልሆኑ አይነት መጋረጃዎች እንዳይደረጉ መከልከል አለበት። የኢየሱስ የራሱ ፊት የያዘ ምስል ቢሆን ነው እንዳታደርገው። a man of your ከዛ እንደዚህ a man of your uprightness should be careful to remove an occasion of offense unworthy alike of the church of Christ and of those Christians who are committed to your charge እያለ ይነግረዋል ማለት ነው። በጭራሽ መደረግ የሌለባቸው ነገሮች ናቸው። ምንድነው መደረግ የሌለበት? የሰው ምስል ያለው የየትኛውም ቅዱስ ይሁን የየትኛውም የኢየሱስ ክርስቶስ እንኳን ቢሆን ምስል ያለበት ጨርቅ መጋረጃ እንዳታረጋል። ይሄ ከመጽሐፍ ቅዱስ ትምህርት ውጪ ነው፣ ከቤተክርስቲያን ትምህርት ውጪ ነው። ወገኖቻችን ለስዕል መስገድ ሐዋርያዊ ነው ይሉናል። ሐዋርያዊ ቅብብሎሽ አለ ይሉናል። ኤጲፋኖስ ሰላሚ ሳያውቀው አርጌን ሳያውቀው ሌሎችንም መመልከት እንችላለን፣ ሌሎችንም ማየት እንችላለን። አያውቁት። በአጠቃላይ አይኮኖክላስት የሚባል ሴክሽን አለ፣ ወይም ደግሞ ስዕል በጭራሽ በቤተክርስቲያን ጥቅም ላይ መዋል የለበትም የሚል ሴክሽን ነበር፣ የሚል ሰው ነበር፣ ወር ደግሞ የሚሉ አባቶች ነበሩ። እንደዚሁም ደግሞ እንዲሁ አይኮኖችን ለመልእክት መለዋወጫ የሚጠቀሙ ደግሞ አባቶች ነበሩ። ለመማማር አይነት የሚጠቀሙ አባቶች ነበሩ። በምንም አይነት ተአምር ለስዕል ግን የሚሰግድ የጸጋ ስግደት ለስዕል ይገባል ብሎ ያስተማረ አባት በመጀመሪያዎቹ 400 ዓመታት አታመጡ። በመጀመሪያዎቹ 400 ዓመታት ይሄንን ማምጣት በተአምር አትችሉም፣ አይቻልም። ለምን? ለስዕል የጸጋ ስግደት ይገባል ብሎ በነዛ ዓመታት ውስጥ ያስተማረ ሰው የለም። ሐዋርያዊ ቅብብሎሽ የሚጀምረው ወገኖች 6 እና 7ኛ ክፍለ ዘመን አለ። ሐዋርያዊ ቅብብሎሽን ክሌም ካረጋችሁ ክሌም ያደረገ ሰው ከሐዋርያቱ ዘመን የሚመዘዝ ትምህርት ማምጣት አለበት? የለም። የቤተክርስቲያን አባቶች አሁን ባነበብኩላችሁ 3ኛውና 4ኛው ክፍለ ዘመን ላይ ባሉ ዘመናት እንኳን ይህንን ትምህርት በተአምር አያውቁትም፣ በተአምር። ስለዚህ እኛ ምን እንላለን? አይከን ቬነሬሽን ወይም ደግሞ ለስዕላት የሚደረግ የጸጋ ስግደት ተብሎ አሁን ቅድም በቤተክርስቲያን ትምህርት ላይ ያሳየኋችሁ ትምህርት በጭራሽ በቤተክርስቲያን ታሪክ ውስጥ አልነበረም እንል። ታዲያ መች ተጀመረ ካላችሁ በተለይ በዶግማ መልኩ ሲባል የነበረው በ8ኛ ክፍለ ዘመን እንደሆነ እናውቃለን። ይህንን መጽሐፍ ላሳያችሁ። ይሄ መጽሐፍ ማለት በካቶሊክ ስኮላር የተጻፈ መጽሐፍ ነው። ይሄ መጽሐፍ ማለት በካቶሊክ ስኮላር የተጻፈ መጽሐፍ ነው። The Acts of the Second Council of Nicaea ይላል። ሪቻርድ ፕራይስን ሰርች አድርጉት። ሪቻርድ ፕራይስ ማለት ካቶሊክ ስኮላር ነው። ይሄ ማለት ሁለተኛው የኒቂያ ካውንስል 8ኛው ክፍለ ዘመን ላይ የነበረ ሁለተኛው የኒቂያ ካውንስል። ስለዚህ ሰብስቦ ያስቀመጠው እዚህ ላይ ምንድነው? እዛ ካውንስል ላይ የተባሉና የተደረጉ ነገሮችን በሙሉ በዚህ መጽሐፍ ሰብስቦ አስቀምጧል ሪቻርድ ፕራይስ። ይሄ 7ኛው ካውንስል ወይም ደግሞ 8ኛው ክፍለ ዘመን ላይ የተደረገ ካውንስል ማለት ለስዕል መስገድ እንደ ዶግማ የጸደቀበት ካውንስል ነው። ስለዚህ የዛን ካውንስል እዛ ካውንስል ላይ የተከሰቱ ነገሮችን ሰብስቦ እዚህ ላይ አስቀምጦልናል። ለማንኛውም ግን ላሳያችሁ፣ አንዳንድ ነገሮችን ላሳያችሁ፣ ከየገጹ ያነሳዋቸውን ነገሮች ላሳያችሁ። ይህ መጽሐፍ ግን አንብቡት። ለምሳሌ የግሪክ አባቶች ኢሜጅ ላይ ምን ይሉ ነበር ይላል። ይሄ ሰው ፕሮቴስታንት አይደለም። አይከን ቬነሬሽን ላይ ከኦርቶዶክስ ወገኖቻችን በበለጠ መልኩ 7ኛውን ካውንስል በመቀበሉ እንደ ዶግማ አይከን ቬነሬሽንን የሚቀበል ሰው ነው ይሄን የጻፈው። ስለዚህ ታማኝ ምንጭ ነው ማለት ነው። ለማንኛውም እንቀጥል። The Greek fathers on image ይላል። የግሪክ አባቶች ኢሜጅ ላይ ያላቸው አቋም despite the claim that images had a venerable place in the church from the beginning ከመጀመሪያ ጀምሮ በቤተ ክርስቲያን ኢሜጆች ወይም ደግሞ ምስሎች የሚከበር ቦታ እንዳላቸው ቢነገርም no attempt was made at Nicaea በዚህ የኒቂያ ጉባኤ ስለዚህ ባለፈው አባቶቻችን የሰሩት ጉባኤ የተባለ ባይዘው እስልምና ይቀድመዋል በእድሜ ይሄን ጉባኤ እስልምና ይቀድመዋል። ኦኬ ከእስልምና መነሳት በኋላ የመጣ ነው። ለማንኛውም ግን እንቀጥል። ሉክ ስዕላት በቤተክርስቲያን የተከበረ ቦታ ቢኖራቸውም ማለት በቤተክርስቲያን from the very beginning no attempt was made at Nicaea to prove by direct citation from the painting and veneration of images went back before the 4th century አለ። ከአራተኛው ክፍለ ዘመን በኋላ የሚመጣ 1ኛ ክፍለ ዘመን ላይ የሚመጣ ምንም አይነት ቴክስት አለ አልተጠቀሰም በዛ ካውንስል ላይ አለ። አባቶቻችን የሰሩት መንፈስ ቅዱስ የመራው የተባለው ካውንስል ላይ አሁን ተመልከቱ። መንፈስ ቅዱስ የመራው ካውንስል ነው። ኦኬ አይደል? አባቶቻችን ሲባል ስለነበር ማለት ነው። መንፈስ ቅዱስ በመራው በዛ ካውንስል ላይ አለ ከ4ኛው ክፍለ ዘመን የቀደመ
ምንም አይነት ዶክመንት አልተጠቀሰም ለስዕላት መስገድን በተመለከተ እሱን የሚደግፍ ከአራተኛው ክፍለ ዘመን የቀደመ ምንም እንትን አልተጠቀሰም ማለት ኢቭን አራተኛው ክፍለ ዘመን ላይ ምንድን ነው የመጣው የሚለውን ነገር ደግሞ እናያለን። ምን ተጠቀሰ? the acts include no iconophile text ለስዕላት መስገድን የሚደግፉ ሰዎች እንትን የሚደግፍ ምንም አይነት ቴክስት አልቀረበም አለና earlier than አለ ከመቼ የሚቀድም 4th century the acts include earlier than አትናቴዎስ አለ ከአትናቴዎስ የሚቀድም ምንም አይነት ቴክስት አልቀረበም ማለት አትናቴዎስ አራተኛ ክፍለ ዘመን ላይ ያለ አባት ነው። ለአትናቴዎስ የቀረበው ምንድነው በኋላ እናያለን። ከአትናቴዎስ ግን የሚቀድም ምንም አይነት ዶክመንት አልቀረበም። ሐዋርያዊ ቅብብሎሽ ያለው ትምህርት ከሆነ ከአትናቴዎስ የሚቀድም ከሐዋርያቱ የሚመዘዝ ሁለተኛ ክፍለ ዘመን ላይ የሚመዘዝ ሶስተኛ ክፍለ ዘመን ላይ የሚመዘዝ አንድም ማስረጃ አልቀረበም። እዛ ካውንስል ላይ ምንድነው የቀረበው? ሉክ 681 ላይ ከቁስጥንጥንያ ጋር የተገናኙ ዶክመንቶች 680 681 ላይ ኦኬ፣ ሰባተኛ ክፍለ ዘመን ላይ የነበሩ ዶክመንቶች ቀርበዋል ማለት ነው እንጂ ጭራሽ በምንም አይነት ሁኔታ ምን አልተደረገም ማለት ነው። ይሄኛውም በኋላ በደንብ አሳያችኋለሁ አልቀረበም ማለት ነው። ወይም ደግሞ እዛ እና ከአትናቴዎስ ዘመን የሚቀድም ምንም አይነት ከሐዋርያት የሚመዘዝ ማስረጃ አልቀረበም። ከመንገድ ነው የጀመረው ማለት ነው። ከመሃል መንገድ ነው የጀመረው እያለን ያለው። ለማንኛውም ግን እንቀጥል። ታዲያ ምን ይላችኋል? in the way in which the council of 787 ስዕላት የጸደቁበት ማለት ነው ለስዕል መስገድ የጸደቀበት taught to prove that images and reverence towards images went back to the apostles without citing any text earlier than the 4th century ያለ ደገመልህ ማለት ነው። እዚህ ከአራተኛው ክፍለ ዘመን የሚቀድም ምንም አይነት ሰነድ አልተጠቀሰም ማለት መንፈስ ቅዱስ መርቶታል በሚባለው ሐዋርያዊ ቅብብሎሽ አለው በሚባለው ሰነድ ላይ ማለት ነው። ምንድነው የቀረበው? ይኸው እየቀረቡ ያሉ ነገሮች ማለት ነው። እየቀረቡ ያሉ ነገሮች በሙሉ ምንድናቸው? ከአራተኛው ክፍለ ዘመን በኋላ የመጡ ሌሎች ሰነዶች ናቸው እያለን ያለ። ኦኬ፣ ይሄን መጽሐፍ እንድታነቡት በጣም አበረታታችኋለሁ። ከዛ በኋላ ደግሞ እንደዚህ በማለት ይናገራል ደግሞ would it not have been sufficient to say that no image can receive same veneration as its archetype since the image is but a mere shadow or reflection of the reality in it depicts ይልና ከዛ ባስልዮስ ዘቂሳርያን ይጠቅሳል። ባስልዮስ ዘቂሳርያ በጣም ሲነሳ ነበር ባለፈው። but Basil of Caesarea was constantly cited for having said that the honor paid to the image passes over to the archetype ይሄንን ያለው ባስልኤል ማለት ነው ለስላሴ ትምህርት ነው። ኢየሱስ ክርስቶስ የአብ ኢሜጅ ነው፣ ስግደት ይገባዋል። ይህን ክፍል ለአይከን ቬነሬሽን ተጠቅመውት ነበር አለ ሪቻርድ ፕራይስ። ኦኬ፣ ከዛስ the context was totality of worship to be paid to Christ as the natural image of the Father but taken out of its immediate context this statement could be applied to the role of artistic or mimetic images እያለ ደግሞ ይቀጥላል ማለት ነው። ምን ተደረገ አለ መንፈስ ቅዱስ የመራው ጉባኤ ነው አይደል? ሐዋርያዊ ቅብብሎሽም ጭምር ያለው ጉባኤ ነው አይደል? ጥቅሶችን አባቶች የተናገሯቸውን ነገሮች ያለ ኮንቴክስቱ ጭምር ይጠቅስ የነበረ ጉባኤ ነው እያለ ነው። ጉባኤውን የሚቀበል ሰው ነው ይሄን እያለ ነው ያለው። ባስልዮስ ዘቂሳርያ የተናገረውን ነገር ያለ ኮንቴክስት ይጠቅሰው ነበር። አይታችሁታል? ያለ ኮንቴክስት ይጠቅሰው ነበር። ባስልዮስ ዘቂሳርያ የተናገረውን ራሱ ጥቅሶችን የአባቶችን ስራዎች እንኳን ያለ ኮንቴክስት የሚጠቅስ ነበረ ካውንስሉ ነው እያለ ነው ያለው። ኦኬ፣ በዚህ ራሱ ካልተማመንን እንደዚህ ይላል። Unsurprisingly, this deficiency was made up by production of same spurious text assigned to this period. በጣም አጠራጣሪ የሆኑ ዶክመንቶችን ደግሞ በዚህ ፔሪድ ተጠቅመው ነበር ለስዕላት የሚደረግ ስዕለትን ለማጽደቅ። but there was less this than we might have expected. ግን ከምንጠብቀው በታች ነው አለና the acts include long narration attributed to Athanasius about image of Christ. አይታችኋል? መጀመሪያ የተጠቀሰው ምንድነው? የቀደም ከአትናቴዎስ በፊት አልተጠቀሰም ብያቸዋል። አትናቴዎስ ተጠቅሷል። አሁን which when pierced blade and worked countless miracles ስዕሉ ተአምር ሰራ፣ ደማ፣ የማይቆጠር ተአምር ሰራ ምናምን እየተባለ አትናቴዎስ ተጠቅሶ ነበር አለ። ከዛስ ምንድነው አለ? ግን አጠራጣሪ ነው፣ ስፐሪየስ ነው እያለን ያለው። ከዛስ this legend and the false attribution are more likely however to have arisen in the context of controversy with Jews አለ። ከአይሁዳውያን ጋር በነበረው ኮንትሮቨርሲ ምናምን የተነሳ በቃ አጠራጣሪ የሆነ ሰነድ አትናቴዎስ ጽፎታል ተብሎ ግን አትናቴዎስ ያልጻፈው ሰነድ ነው እየተጠቀሰ ያለው ነው። ኦኬ፣
the one clear case አለ ከዛ in the acts of forgery claiming to belong to patristic golden age አለ አንድ ሌላ ምን አለ ፎርጀሪ የሆነ ዶክመንትም ቀርቧል ከፓትሪስቲክ ኤጅ የሚመዘዝ የተባለ ፎርጀሪ የሆነ ሐሰተኛ ዶክመንት ቀርቧል ኦኬ ቀርቧል ይልና ከዛ በኋላ እንዲላል that is manifestly of iconophile origin ስዕላትን ለስዕላት መስገድን የሚደግፉ 6 እና 7ኛ ክፍለ ዘመን ላይ የመጡ ሰዎች እንትን ያደረጓት ያሉት ማለት ነው ሲምፕሊ ከነሱ ኦሪጂን የሚመዘዝ ምን አለ is supposed later from Basil of Caesarea ባሲሊዮስ ዘቂሳሪያ በጣም በተደጋጋሚ ሲነገር ሰምታችሁታል ባሲሊዮስ ዘቂሳሪያ ጽፎታል የተባለ ፎርጀሪ የሆነ ባሲሊዮስ ዘቂሳሪያ ያልጻፈው ሰነድ ጭምር ካውንስሉ ላይ ቀርቧል ለስዕል መስገድ መጽሐፍ ቅዱሳዊም ሐዋርያዊም ነው ተብሎ የጸደቀበት የ787ቱ ካውንስል ላይ የቀረቡ ሰነዶች ሐሰተኛ ሰነዶች ናቸው በአባቶች ስም የተነገደባቸው ሰነዶች ናቸው አራተኛ ክፍለ ዘመን ላይ አትናቴዎስ ከመጠቀስ ውጪ ከአትናቴዎስ በፊት አልተጠቀሰም ተባለ አንድ ሁለተኛ ኢቭን አትናቴዎስ ሲጠቀስ አከራካሪ ሰነድ ነው የተጠቀሰው አትናቴዎስ ራሱ ያልጻፈው ፎርጀሪ ሰነድ ነው የተጠቀሰው ባሲሊዮስ ያልጻፈው ፎርጀሪ ሰነድ ነው የተጠቀሰው ሌተር 360 ታውቁታላችሁ እንደዚህ እያለ ይቀጥላል ባጭሩ ይሄን መጽሐፍ እንድታነቡት ጋብዛችኋለሁ አበረታታችኋለሁ ምክንያቱም ይህ መጽሐፍ የተጻፈው አይከን ቬነሬሽንን በሚደግፍ ካቶሊክ ጸሐፊ ስለሆነ የተሰበሰበው ባጭሩ እንደዚህ ላስቀምጥ በቤተክርስቲያን ታሪክ ውስጥ ለስዕላት መስገድን በተመለከተ የቤተክርስቲያን ህልውና ከጀመረበት ጊዜ አንስቶ ለስዕላት መስገድ የጸጋ ስግደት መስገድ የነበረ ልምምድ ነው ትላለች ቤተክርስቲያኗ ነገር ግን ይሄን ፕሩቭ ማድረግ አትችልም ለምን መጀመሪያ ክፍለ ዘመን ላይ አልነበረም ማምጣት አይቻልም ሁለተኛ ክፍለ ዘመን ላይ አልነበረም ሶስተኛ አራተኛ ክፍለ ዘመን ላይ አልነበረም ሁለተኛ ሶስተኛና አራተኛ ክፍለ ዘመን ላይ ስዕላትን ፌር ዩዜጅ የሚደግፉ ወይም ደግሞ ስዕላትን ለመማማሪያነት የሚጠቀሙ አባቶች አሉ እንደዚሁም ጭራሽ ስዕል የሚባል በቤተክርስቲያን መኖር የለበትም የሚሉ አባቶች አሉ ነገር ግን ለስዕል መስገድ ይገባል የሚሉ አባቶች ልታገኙ አትችሉ ሶስተኛ በ787 በ8ኛው ክፍለ ዘመን በነበረው ሁለተኛ የኒቂያ ጉባኤ ላይ ለስዕል መስገድ ያልሰገደ ራሱ አናቴማ ሲባል ልክ ታምረ ማርያም ላይ እንደተቀመጠው ለስዕሏ ያልሰገደ ከቆመበት ተለይቶ ይጥፋ እንደተባለ ስም አጠራሩ አይታወቅ እንደተባለ እንዲህ አይነቱ አናቴማ የተቀመጠበት ካውንስል ላይ መንፈስ ቅዱስ የመራው የተባለ አባቶቻችን የሰጡት ካውንስል የተባለው ያ ካውንስል ላይ የቀረቡ አብዛኞቹ ሰነዶች አጠራጣሪ ሰነዶች ናቸው አባቶች ያልጻፏቸው በአባቶች ስም የተነገደባቸው ሰነዶች ናቸው ፕሮቴስታንት ነው ያለው አይደለም ታዲያ ካቶሊክ ይሄን ካውንስል የሚደግፍና የሚቀበል ካቶሊክ ነው ያለው ካቶሊክ ስኮላር ነው ያለው ስለዚህማ ለስዕል መስገድ ሐዋርያዊ ቅብብሎሽ አይደለም በምንም አይነት ሁኔታ በሐዋርያዊ ቅብብሎሽ ውስጥ የመጣ ትምህርት አይደለም በምንም አይነት ሁኔታ ጌታ ኢየሱስ ያስተማረው ትምህርት አይደለም እኛ ጌታ ኢየሱስ ክርስቶስ ያዘዘውን ነገር ለማድረግና ለመኖር የምንተጋ ክርስቲያኖች ስለሆንን አይከን ቬነሬሽንን አንቀበልም ኢየሱስ አላስተማረውም አባቶች አላስተማሩትም አስተምረውታል ካላችሁ ደግሞ በእነሱ ስም መነገድ ነው ወይም ደግሞ ሐሰተኛ ሰነድ ይዛችሁ ነው የምትቀርቡት ከዚህ የተነሳ አይከን ቬነሬሽን በቤተክርስቲያን ታሪክ ውስጥ ምንም አይነት ጥሩ ቦታ የሌለው ትምህርት ነው በኋለኞች ዘመናት የመጣ ትምህርት ነው ኢቭን እስልምና የሚቀድመው ትምህርት ነው ከዚህ የተነሳ አይከን ቬነሬሽን ማንንም ሰው መቀበል የለበትም እንላለን ፕሮቴስታንት ሆነን የምንቀጥለው ጌታ ኢየሱስ ክርስቶስን ታዘነው እንድንኖር በዚህ ደረጃ ታዘነው እንድንኖር የሚያስችል አቅም ስለሚሰጠን ነው እንላለን ተባረኩ ቴንክ ዩ ከልብ ነው ማመሰግነው ቅድም እንደነገርኳችሁ በጣም በጊዜ ነው የገባሁት ከዚህ ቀጥሎ ያሉትን ሰዓት ጊዜያቶች በጣም በተመጠነ እንትን ብትጠቀሙ ቀጣይ ማድረጋቸው የራሴ ጉዳዮች ስላሉኝ ማክሲመም ከዚህ በኋላ ምናልባት እስካሁን 2 ሰዓት ከ20 ተጠቅመናል ለ2 ሰዓት ነበር የገባሁት አንድ 40 ደቂቃ ልጨምርና በዚህ ላይ እቺን 40 ደቂቃ ተከፋፍላችሁ ማን ይናገር የሚለው እናንተ ወሰዱና አብቃቅተን ብንጠቀም ለማለት ያለው እዚህ ውስጥ ያላችሁ አድማጮች ቁም ነገር እያገኛችሁ እንደሆነ ተስፋ አድርጋለሁ ጥያቄ ከፈጠረባችሁም ሌላ መድረክ ይዘጋጅላችኋል ቤቱ የሁሉም ቤተ እምነቶች ነው አንድ ቤተ እምነት ብቻ አትፈነጭም አንድ ሰባኪ ብቻ አትፈነጭም ሁሉም በእኩልነት ይስተናገዳል አስሎንጋስ ጨዋ እስከሆንክ ድረስ በእርግጥ ሃይማኖተኛ ሆነ ጨዋ መሆን አለብህ ምክንያቱም ትውልዱ ካንተ የሚማረው ስነ ምግባር ስለሆነ ማለት ነው ጨዋ ሆነ ጋጠወጥነት አብሮ አይሄድም ሃይማኖተኛ ሆነ ጋጠወጥ ከሆንክ ወይ ሃይማኖቱን ያዝ ወይ ጋጠወጥነቱን ያዝ ሁለቱ አብሮ ስለማይሄዱ ማለት ነው ስለዚህ በሰከነ መንገድ እኛም የምናስተምረው ነገር አለ የምንሰብከው ነገር አለ ለምትሉ ሰዎች በሙሉ ባገኘሁት ጊዜ መድረኬን ሰጣችኋለሁ ትውልድ ይማራል ብዬ ባሰብኩባቸው ጊዜያቶች በሙሉ ማለት ነው ምን ጊዜም ቤቴ ክፍት ነው ለማለት ያ ነው
ከልብ አመሰግናለሁ። ታፕታፕ ላደረጋችሁ እችን 40 50 ደቂቃ 45 ደቂቃ እንዴት እንጠቀማት እናንተ ናችሁ የምታውቁት። ተከፋፈሏትና ከዛ በኋላ እንዳማረብን እንሰናበታለን ለማለት ያህል ነው። ቀጥሎ ማን ነው? ታንክ ዩ ቴዲ እናመሰግናለን። አይኖ በተጣበበ ጊዜ ነው እንትን ያልክልን እናመሰግናለን። ሌላ ጊዜ እንግዲህ ጨመር ያለ ጊዜ ስናገኝ ደግሞ በተብራራ መልኩ እንትን እንላለን። አሁን እነ ጆናታን የሉትራን ቪው ላይ አይከን ቬነሬሽን ላይ ብዙ ሚስ ሪፕሬዘንቴሽኑ ሚስ አንደርስታንዲንጉ የሚበዛው ሉትራን ላይ ስለሆነ ቀሪውን 40 ደቂቃ ፍሮም ዘ ሆርስስ ማውዝ እንደሚባለው እዚሁ እነ ጆናታን አኪና ኤርሚ ኦክስበርግ ያለውን 40-45 ደቂቃ ሼር አድርገው በቃ የተመጠነ ክሊር አድርገው ያቀርቡልናል። ወደ እነሱ ምን ነው የሚሻለው? ቴንክ ዩ ቴዲ። ቴንክ ዩ ኤቢ። እሺ የእናንተ ነው መድረኩ። እናንተ ተነጋገሩና ተናጋሪው ማን ነው? አንቀጥለው። እሺ ተባረኩ። ቃሌ ኤቢ አማን አሪፍ ፕሬዘንቴሽን ነበረ። እኔም የተወሰነ ነገር እስቲ ከሉትራን ስኮላር ተነስቼ የሆነ አጠር አድርጌ የተወሰነ ነገር ለመናገር እሞክራለሁ። ስለ አይኮኖግራፊ፣ ስለ ኢሜጆች በሉትራን እሳቤ ምንድነው፣ ስኮላሮችስ ምን አሉ የሚለውን ነገር አጠር አድርጌ የተወሰነ ነገር እላለሁ። ለማንኛውም እስቲ ከአንድ ታላቅ ስኮላር ልጀምርላችሁ። ኤግዛሚኔሽን ኦፍ ካውንስል ኦፍ ትሬንት የሚባል ጽሁፉን ምላሽ የሰጠበት በተለይ ደግሞ ለካቶሊካውያን በሰሩት በዛ በተካሄደው ካውንስል ለዛ ምላሽ በሰጠበት መጽሐፉ በአራተኛው ቮሊዩም ማርቲን ካምኒትዝ የሚባል አንድ ሉትራን ስኮላር አለ። በጣም ታዋቂ ስኮላር ነው። ባይ ዘ ዌይ እሱ ሰከንድ ማርቲን ተብሎ ይጠራል፣ ወይም ደግሞ ሁለተኛው ማርቲን ሉተር ተብሎ የሚጠራ ስኮላር ነው። የሉትራን ስኮላር ነው። በፊልም መለንክተን እና በሉተር እግር ስር ቁጭ ብሎ የተማረ ተማሪያቸው ነበረ። ኢቭን በደንብ የሚያውቃቸው ማለት ነው። የእነሱን ትምህርት የሚያውቅ ሰው ነበረ እና ዊትንበርግ እና ሉተር በሚያስተምሩበት በዛ ዩኒቨርሲቲ የተማረ ሰው ነው እና እሱ ኤግዛማይን ባደረገው በዛ ካውንስል ኦፍ ትሬንት ላይ አንድ ያስቀመጠው ነገር አለ። ወደ እሱ ነው የምገባላችሁ። በእንዳልኳችሁ በቮሊዩም 4 ላይ ቻፕተር 1 አንድ ያስቀመጠው ነገር ላንብብላችሁ። That is in primitive church image were not used for the divine worship. እነዚህ በፕሪሚቲቭ ቸርች ብሎ የሚያስቀምጣቸው ነገር እንትኖች አሉ። በጥንቷ ቤተክርስቲያን ኢሜጆችን ለዲቫይን ወርሺፕ እንደሚጠቀሙ ጭራሽ የተነገረ ነገር የለም። ምንም አይነት ማስረጃ የለም። ቅድምም ነቃሌ ሲናገረው ነበር፣ ሂስቶሪካል ባክግራውንዱን ሲናገር ማለት ነው። ሁለተኛው ክፍለ ዘመን እስከ አራተኛው ክፍለ ዘመን ድረስ ምንም አይነት ስለ ቬነሬሽን የሚነሳ አንድም ሐሳብ አታገኙ በቤተክርስቲያን ታሪክ ውስጥ ራሱ ማለት ነው። አይከን ቬነሬሽን ላይ ጭራሽ የማይታሰብ ነገር ነው። ነገር ግን አይከን ይጠቀማሉ ወይ? የሚጠቀሙ ማህበረሰቦች ነበሩ። በተለይ ደግሞ ግሪኮ ሮማን አካባቢ ስትመለከቱ ቅድም ቃሌ ስላብራራው ኤክቴስ የሚባለውን የአሳ ቅርጽን ሰርተው እንትን ይሉ ነበረ። መስቀልን አይጠቀሙም በዛን ጊዜ፣ ምክንያቱም ስደትም ስለነበር በቤተክርስቲያን ላይ እንደዚህ አይነት ለመግባቢያ የሚሆናቸው ምልክቶችን ይጠቀሙ ነበረ። አንድ ነገር ሲምቦላይዝድ ለማድረግ ያንን ነገር ለመግለጽ አንዳንዴ የሚሰሯቸው ካታጎምቦቻቸው ላይ በአንዳንድ ግድግዳዎች ላይ የሚሳሉ ስዕሎች ነበሩ። ከነዛ ውጪ ስለ ቬነሬሽን አንድም እንትን አናገኝም። ቅድም እንደተነበበው ቅድም ቃሌ አንብቦ ነበረ። ከሐዋርያቶች ነው የተቀበልነው ይሄን አስተምሮ ብለው ከተናገሩ ማስረጃ ያስፈልገናል ማለት ነው። አሁንም እየጠየቅን ያለው ነው ማስረጃ ነው፣ ኤቪደንስ አቅርቡልን ነው ከቸርች ሂስትሪ። ለማንኛውም እንደዚህ ይላል እሱ yes that we did not even read that days were permitted in the house of prayer of the Christians. ምንም አይነትም ነገር ደግሞ አላነበብንም። ምንም መንባሉን were permitted in the house of prayer of the Christians በጸሎት ቤቱ እንኳን እነዛን ኢሜጆች ተጠቀሙ ብለው ሐዋርያቶች እንደዚህ አይነት ነገር አልጻፉልንም
እንደዚህ አይነት ነገር አላነበብንም እያለ ይናገራል። ማን ነው ይሄን ያለው? ማርቲን ከምኒት የነማን ተማሪ? የፊሊፕ ሜላንክተንና የማርቲን ሉተር ተማሪ የሆነው እና ታላቅ ስኮላር ነው። ቡክ ኦፍ ኮንኮርድ እና ፎርሙላ ኦፍ ኮንኮርድን ኦርጋናይዝድ ያደረገ ትልቅ ስኮላር ነው። እነ ጃኮብ አንድሪያ ጋር የሚሰራ ስኮላር ነው። እንግዲህ ዝም ብሎ ተራ ስኮላር እንዳልሆነ እንድታውቁ ስለፈለኩ ነው የምደጋግመው። ለማንኛውም እሱ የጻፈውን ነገር ላንብብላችሁና እንደዚህ ይላል። ቀጠል አድርጎ በአማርኛ እንትን ልበልላችሁ ስለተረጎምኩት። ክርስቶስ ምስሎችን፣ ቅርጻ ቅርጾችን ለቤተ ክርስቲያን አገልግሎት ለመጠቀም ምንም ትእዛዝ እንዳልተሰጠ ሁሉ ሐዋርያትም ወንጌልን ለመስበክና አህዛብን ሁሉ ለማስተማር በተላኩ ጊዜ የሰማያዊውን ትምህርት ለማወጅ ምስሎችን ወይም ቅርጻ ቅርጾችን እንደተጠቀሙ አናነብም። ስለዚህ ወንጌልን በሚሰብኩበት ጊዜ ደግሞ በተለያየ አገልግሎት ላይ በሚወጡበት ጊዜ ሰማያዊውን ያንን የሰማይን አጀንዳ ይዘው በሚወጡበት ጊዜ ምስላትና ቅርጻ ቅርጾችን እንደተጠቀሙ አላነበብንም በመጽሐፍ ቅዱስ እያለ ይናገራል። ከዛ በኋላ ለአረማውያን ህዝቦች ወንጌልን ባወጁም ጊዜ እንኳን አልተጠቀሟቸውም። ለአረማውያን እንኳን ያንን ወንጌል በሚናገሩበት ጊዜ እንደዚህ አይነት ነገሮችን አልተጠቀሙም ነበር እያለ ማለት ከምኒት ይናገራል። ከዛ በኋላ በአንድም ስፍራ የእምነት መሰረት ከጣሉ በኋላ በሆነ ቦታ ላይ ቤተክርስቲያን ከመሰረቱ በኋላ ወደ ሌላ ቦታ ሲሄዱ ደግሞ የሆነ የሚያስቀሩት ነገር አለ አይደል? አሁን ለምሳሌ ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 ላይ አደራ እየሰጡ ይሄዳሉ። አደራ እንኳን ሲሰጡ ኢሜጆችን ኦር ደግሞ እነዚህ ስዕላትንና ቅርጻ ቅርጾችን እንዲጠብቁ ለማንም አደራ ሰጥተው አያውቁም እያለ ይናገራል። ለዚህ ዓላማ ለማስተማር ያስተማሩትን ትምህርት በጽሁፍ አቀርበዋል። ይህንን ደግሞ በክታቦቻቸው ነው ሲያስቀምጡና አደራዎቻቸውን ሲያስተላልፉ የምንመለከተው። በስዕል አልነበረም። ምስሎችን ወይም ቅርጻ ቅርጾችን መንፈስ ቅዱስ ሰዎችን የሚጠራበት የሚያበራበት የሚቀይርበት የሚቀድስበት ውጤታማ መሳሪያዎች ናቸው ብለው አላስተማሩ። እንደዚህ አይነት ትምህርት በሐዋርያት ዘንድ ፈጽሞ የለም እያለ ነው። ይልቁንም የእግዚአብሔር ቃል የተጻፈ የተሰበከ የተሰማ የታሰበም ነው እያለ ሮሜ ምዕራፍ 1 ቁጥር 1ን ይናገራል። የሐዋርያው ቅዱስ ጳውሎስ እየጠቀሰው ማለት ነው። ሌላም ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይም ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እስከ 17 ድረስ ያለውን ክፍሎችም እንደዚሁ ያጣቅሳል። ሐዋርያት ምንድነው ወንጌልን ሲናገሩ ምንድን ነበር አደራ እየሰጡ ያሉት፣ በምንስ ሁኔታ ነው ወንጌልን የሰበኩት የሚለው ነገር ሲያብራራ ከዛ እንደዚህ ይላል። ከቅርጻ ቅርጾች ጋር ይከናወን የነበረው ጣዖት አምልኮ ሲያልፉና የእውነተኛውን አምልኮ አምላክ አምልኮ ሲመሰርቱ እነዚህን ቅርጻ ቅርጾች ወደ ህያው እግዚአብሔር እውነተኛ አምልኮ እንዲዛወሩ ወይም ደግሞ እውነተኛ አምልኮ አምላክን ቨነሬት ከማድረግ አንፃር ለአምላክ አዶር ከማድረግ አንፃር እነዚህን ቅርጻ ቅርጾች ሲጠቀሙ ተመልክተን አናውቅም። በጣዖታውያን ዘንድ ግን እንደዚህ አይነት ነገር አለ የሚል ነገር ያስቀምጣሉ። ይልቁንም እውነተኛ አምላክ በመንፈስና በእውነት የሚመለክ እንዳለበት አስተምረዋል። እግዚአብሔር በምንድን ነው የሚመለከው ብላችሁ ከጠየቃችሁ ሐዋርያቶቹ የሚናገሩት በተለይ ሐዋርያው ቅዱስ ዮሐንስ እንደተናገረው በወንጌሉ ላይ እግዚአብሔር በምን ይመለካል ይላል? በእውነትና በመንፈስ የሚመለክ ነው እንጂ በስዕላትና በቅርጻ ቅርጽ እንደማይመለክ በዛ በኩል እግዚአብሔር እንደማይገኝ ይናገራል ማለት ነው። እግዚአብሔር የሚመለከው በእውነትና በመንፈስ ነው። ከዛ ቀጥሎ ይህችን ነገር በጣም ጠንከር አድርጎ ሲናገር these things are certain and true እነዚህ ነገሮች ደግሞ እርግጠኛ የምንሆንባቸውን ነገሮችና እውነተኛ ናቸው። beyond controversy ከክርክር ባለፈ ወይም ደግሞ ከክርክር ከምንከራከርባቸው ይልቅ የሚያከራከሩ ሳይሆኑ እውነት የሆኑና ታማኝ የሆኑ ነገሮች ናቸው አሁን የተናገርኩት ነገሮችም ማለት ነው። እና ይሄንን ያነሳና አሁንም ስለ ቸርች ሂስትሪ ምናምን ያወራል በዚሁ መጽሐፉ ላይ በቤተክርስቲያን ታሪክ ውስጥ የማይታወቅ ልምድ ነው እያለ ይናገራል። በሁለተኛው ሴንቸሪ እስከ አራተኛው ሴንቸሪ እንደዚህ አይነት ነገር አይታወቅም። ይሄንን ያለው ከመሬት ተነስቶ አይደለም። ባይዘው አባቶችን እየጠቀሰ እንትን ይላል። ቀደምም አንዳንድ አባቶችን ቃሌ አሳይቶናል። ለማንኛውም ሴንት ኢሬነስን ያነሳል ከ125 እስከ
200 ኤዲ አካባቢ የኖረ አባት ነው ተብሎ ይታመናል። ሄሬኔዎስ የሚባለው ማለት ነው። እና አንድ ሐሳብ ይናገራል ሄሬኔዎስ ምን አለ ስለ ኢሜጆች የሚለው ነገር ስትመለከቱ እንደዚህ ይለናል። the Capocratians ሄሬቲክ ሴክቶች ናቸው። ባይዘው የካፖክራቲያንስ የሚላቸው ሄሬቲክ ናቸው። ኢሬኔስ ራሱ ሄሬቲክ ናቸው ብሎ ወይም መናፍቃን ናቸው ብሎ የተናገራቸው ሰዎች ናቸው። እና እንደዚህ ይላል also possess images some of them painted አንዳንዶች እነዚህ ሰዎች ካፖክራቲያንስ ኢሜጆች ነበራቸው። ኢሜጆችን ይሰሩ ነበር ለራሳቸው። አንዳንዶቹ ፔይንትድ የተደረጉ ናቸው and other formed from the different kind of material አንዳንዶቹ ደግሞ ከተለያየ ማቴሪያል ከተለያየ ግብአቶች የተገኙ ቅርጻ ቅርጾች ናቸው ያለ ይናገራል። while they maintain that likeness of the Christ የክርስቶስን ምስል የሚሰሩበት ባይዘው እነዚህ ካፖክራቲያንስ የሚባሉ መናፍቃን የማንን ስዕል ነው የሚሰሩት? የክርስቶስን ምስል በማን ጊዜ? በፕሌት at the time of the Jesus lived among them በጲላጦስ ዘመን ክርስቶስ በእነሱ መካከል በሚመላለስበት ጊዜ የሳሏቸው ስዕሎች አሉ። በምን አንዳንዶች ምን የሆኑ ናቸው? ፔይንትድ የተደረጉ ወይም ደግሞ በቀለም ብሩሽ የተሳሉ ነበሩ። አንዳንዶች ደግሞ በተለያየ ማቴሪያሎች በቅርጻ ቅርጽ ተቀርጸው ክርስቶስን ሰርተው ሲጠቀሙበት ትመለከታላችሁ። እና ይሄ የኢሜጅ መስራትም ራሱ የመጣው በክርስትና በአዲሱ ኪዳን ጊዜ ያለውን ታሪክ ስንመለከተው በአንደኛው መቶ ክፍለ ዘመን ላይ ሁለተኛው መቶ ክፍለ ዘመን ላይ ስዕሎችን መጠቀም የሚለውን ነገር ስትመለከቱ ራሱ ከሄሬቲካል ሴክቶች የመጣ እንደሆነ ከመናፍቃን ራሱ የመጣ እንደሆነ ነው አጌንስት ሄሬሲስ ቡክ 125 ላይ የሚናገረው ቅዱስ ኢሬኒየስ ማለት ነው። እና ይሄን አይተን ደግሞ ሌላ ኤፒፋኒየስ የሚባል አባት ቅድም ቃሌ ሲናገረው ነበረ። ቡክ 1 ላይ ሄሬሲ 27 ላይ አንድ ያስቀመጠው ነገር አለ። ኤፒፋኒዮስ እንግዲህ የጋራ አባታችን ነው፣ የቤተክርስቲያን አባት ነው። ኦርቶዶክሳውያን ካቶሊካውያንም የሚቀበሉታል ይህንን አባት። እና እንደዚህ ይላል እሱ ደግሞ ካፖክራቲስ secretly made images of Christ and Paul እነዚህ ካፖክራቲስ ብሎ የሚጠራቸው እነዚህ መናፍቃን ሴክቶች የማንን ኢሜጅ ይሰሩ ነበረ? የክርስቶስንና የጳውሎስን ኢሜጅ ይሰሩ ነበረ። and burn incense to them ምንን ያቃጥሉላቸው ነበር ወይም ደግሞ ያጨሱ ነበረ። ዕጣንንም ደግሞ ለነዚህ ስዕሎች ለሰሯቸው ስዕሎች ያጥኑ ነበረ። and adore them እና ደግሞ ይሰግዱላቸው ነበር እያለ ይናገራል ማን? ኤፒፋኒየስ። ስለዚህ መስገድን ዕጣንን ማጠንን አሁንም ከማን የመጣ ነው? ከሂፖክራቲያንስ እነዚህ ካፖክራቲያንስ ብሎ የሚጠራቸው ከሄሬቲካል ሴክቶች የተነሳ ነው፣ ወይም ደግሞ ከመናፍቃን የመጣ ትራዲሽን እንደሆነ ትመለከታላችሁ። እና እሱም ኤፒፋኒየስም ከመናፍቃን ወይም ደግሞ ከነዚህ እንደውም አንዳንዴ አግኖስቲክ ብለው የሚጠሯቸው አባቶች አሉና ከነዚህ የመጣ ልምምድ ስለሆነ ይህን ነገር አንቀበልም እያሉ ነው የሚናገሩት አባቶች በአንድ ላይ ማለት ነው። እና እንደዚህ ሄዳል። አውገስቲንም ቀጠል ያደርግና ማርሴሊያን የምትባል አንድ ሴት ያነሳና እሷ የካፖክራትስ እንትን ናት፣ አባል ናት። እሷ ማለትም ሜምበር ናት፣ በዛ ውስጥ የምትገባ ናት። እና የኢየሱስንና የፖልን ከነ ሆሜርን የነ ፓይታጎረን ሌሎችንም እንደዚህ ፈላስፎችንም ኢሜጆች ተሰበስባለች። ምንድነው ቅርጻ ቅርጾችን ስታቹዎችን ምናምን እያሰራች ለነሱ ምን ታደርግ ነበረ? ታመልካቸው ነበረ። ኦፈሪንግ ኢንሴንስ ጣዖት ምንድነው ይሄ ጭስንም ወይ ደግሞ ዕጣንንም ታጥንላቸው እንደነበረ አውገስቲን ይናገራል ማለት ነው። እና ከእንደዚህ አይነት ፕራክቲስ ጋር የተገናኘ ነገር አለው ኢሜጆችን ራሱ ስትመለከቱ። እና ይሄው ስኮላር ማነው ማርቲን ካሚኔትስ እንደገና በአረማውያንና በክርስቲያኖች መካከል ያለውን አሁንም እየነገርኳችሁ ያለሁት ከሁለተኛው እስከ አራተኛው ሴንቸሪ አካባቢ ያለውን ባውንደሪ ይዘን በዛ ውስጥ ምን ሲካሄድ ነበር ስለ ኢሜጆች የሚለውን ነው። በኋላ ላይ ደግሞ እንመጣበታለን አስፈላጊ ከሆነ ማለት ነው። እንደዚህ ይላል እሱ
among the difference እሺ እንትኑን ላንብብላችሁና among the difference between the worship of the heathen and that of the Christians, this was not the smallest one. The heathen worship their gods likeness. እነዚህ አረማውያን እና በክርስቲያኖች መካከል ያለው ልዩነት ትንሽ የምንለው ነገር አይደለም። በእነሱ መካከል ያለው ልዩነት ምንድነው አለ? እነዚህ አረማውያን worship the gods in the likeness. አረማውያን የሆነ ላይክነስ ሰርተው ወይም ደግሞ አማልክቶቻቸውን የሚመስል ነገር ሰርተው አሁን ለምሳሌ ዙ ቢሆን አምላካቸው የዙን የሚመስል አንድ ምስል ሰርተው ያመልኩ ነበር። በኢሜጆች ሊሆን ይችላል፣ ስታቹ ሊሆን ይችላል። ክርስቲያን ደግሞ while the Christians worship and adore to the true God without image, እውነተኛውን አምላክ ደግሞ አዶር የሚያደርጉት ያለ ኢሜጅ ነበረ። በተለይ አንደኛውና ሁለተኛው መቶ ክፍለ ዘመን ስትመለከቱ እንደዚህ አይነት ፕራክቲስ አታገኙም ነበር። ኢሜጆችንም ራሱ ለአምልኮ ስርዓት ራሱ አይጠቀሙም ነበር እያለ ነው ይሄ የሉትራን ስኮላር የሚናገረው ማለት ነው። እና አሁንም አባቶችን ይጠቅሳል። ለምሳሌ ክሊመንት ኦፍ አሌክሳንድሪያ በ200 ኤዲ አካባቢ ሲኖር የነበረ አባት ነው። በሶማታ ቡክ 6 ላይ አንድ የሚያስቀምጠው ነገር አለ። ቅዱስ ቀሌሜንጦስ ዘእስክንድሪያ የሚባለው ማለት ነው። ለምሳሌ ምን ይላል እሱ? በዓለም ላይ አንድ ምስል የለንም እያለ ይናገራል። we have not the single image in the world. በዓለም ላይ ምንም አይነት ምስል የለንም because among things that are born in nothing is able to reflect the image of God. የእግዚአብሔርን ከነዚህ በዓለማት ውስጥ ባሉት ነገሮች በተመለከቱ የእግዚአብሔርን ኢሜጅ ሪፍሌክት የሚያደርግ አንድ ምስል እንኳን አይገኝም ከተፈጠረው ወይም ደግሞ ከተወለዱ ነገሮችም ራሱ ማለት ያው ቦርን እያለ የሚናገረው ነገር አለ። ማንኛውም ነገር የእግዚአብሔርን ኢሜጅ ሪፍሌክት ሊያደርግ የሚችል የለም። ስለዚህ ኢሜጆች የለንም እያለ ይናገራል። ለአምልኮ የሚሆነው ነው አሁን እየተናገረ ያለው። ስለዚህ ከመጠቀምና ካለመጠቀም አንፃር በኋላ ነግራችኋለሁ እሱን ምን አይነት አቋም እንዳላቸው ሉተራንም ቤተክርስቲያንም ሳቢ ላይ ማለት ነው። እና አባቶች ክፉኛ የሚቃወሙት ከምን አንፃር ነው ካላችሁ በአረማውያን ዘንድ በጣዖት አምላክ የሚያመልኩ ሰዎች ዘንድ ከመናፍቃን ዘንድ አንድ ፕራክቲስ አለ። ምን አይነት አምላካቸውን በምስል ኦር ደግሞ በስካልፕቸር ኦር ደግሞ በሆነ ስታቹ እየወከሉ ያመልኩ ነበር። አምልኮ ስርዓታቸው ማዕከል አድርገውት ነበር እንደዚህ አይነት ነገሮችን። ይሄ ደግሞ ትክክለኛ ስርዓት ፕራክቲስ አይደለም፣ ቢብሊካልም ግራውንድ የለውም እያሉ ይቃወማሉ። እነዚህን ማነሳላችሁ የሉተራን ስኮላሮች አይደሉም። ክሌመንት ኦፍ አሌክሳንድሪያ ብትነሱ፣ ኤፒፋኒየስን ብትነሱ፣ በኋላ ላይም አንዳንድ አባቶችም ደግሞ አነሳላችኋለሁ። እነዚህ ሁሉ የሉተራን ስኮላሮች አይደሉም፣ የቤተ ክርስቲያን አባቶች ናቸው፣ የጋራ አባቶቻችን ማለት ነው። እና እነዚህ ነገሮች አንጠቀምም እያሉ ይናገራሉ። አምልኮውን ከሺፍት ከማድረግ አንፃር ሌላ ዝንባሌ ስላላቸው ማለት ነው። እና የሚፈሩት ለዛ ነው። አንዳንድ አባቶችም ቀጥታ እነ ኤፒፋኒየስም እነ ኦገስቲንም ማነው እነ ኦሪጂንም ራሱ ሲቃወሙ የነበሩት በቤተ ክርስቲያን ውስጥ ምንም አይነት ምስል መደረግ የለበትም የሚሉት አምልኮ ጋር እንትን እንዳይልባቸው ነው፣ እንዳይዛባ ያ ነገር ይሄ መልኩን እንዳይቀይር ለእግዚአብሔር ብቻ ይመለክ የሚባለውን ነገር መልኩን እንዳይቀይር መጽሐፍ ቅዱስ እግዚአብሔር አምላክን ብቻ አምልክ ለሱም ስገድ ብሎ ስለተናገረ ከዛ ጋር እንዳይደበላለቅ በኢሜጆች መካከል የሚደረገውን ፕራክቲስ ሲቃወሙ ትመለከታላችሁ ማለት ነው። በጣም አስቸግሮ ስለነበር በዛን ዘመን በተለይ ከአንደኛው እስከ አራተኛው መቶ ክፍለ ዘመን እንደዚህ አይነት እንትን ስለነበረ በፓጋኖች ዘንድ ፕራክቲስ ስለነበረ ያን ነገር ሲቃወሙ ትመለከታላችሁ። እና ይሄ ትክክል አይደለም እያለ ይመጣል። እና ደግሞ አርኖቢየስ የሚባል አንድ አባት አለ 284 እስከ 305 አካባቢ የኖረ አባት ነው። ይሄም ሰዎችም የተፈጠሩት ነፍሳትንም የላከው እግዚአብሔር ለማይንቀሳቀሱ መንቀሳቀስ ለማይችሉ ምስሎች እንዲጸልዩ ነውን እያለ ይናገራል። አገንስት ሄዝን ላይ ቡክ 238 ላይ ታገኙታላችሁ። እና እንደዚህ አይነት እንትኖችን ያስቀምጣሉ። ለማይንቀሳቀሱ ነገሮች ምስሎች እንዲጸልዩ ነው ወይ? እንደውም ማርቲን ሉተር በላርጅ ካቴኪዝም ላይ አንድ የሚያስቀምጠው ነገር አለ።
ስለ አምልኮ ስለ እነዚህ 10ቱ ትእዛዛት ሲያብራራ አምልኮ የሚባለው ወርሺፕ ራሱ አንደኛው በቆሙ ምስላት ፊት ለፊት ዙሮ መጸለይ ስለነሱ መለማመን ይሄ ራሱ አንድ የወርሺፕ አካል ነው ፓርት ነው እያለ ይናገራል። ስለዚህ እንደዚህ ማድረግ ራሱ አምልኮ ነው ማለት ነው። አምልኮ ደግሞ ለማን ነው የሚገባው? ለእግዚአብሔር ነው የሚለውን ነገር መርሳት የለብንም። አባቶችም አሁንም እስካሁን እየተቃወሙ የሚመጡት ነገር ይሄን ነው። እና ደግሞ ሌላ ምንድነው ላይክ ኢሜጆች እንደ ዊንዶ ኦፍ ሄቨን ይታሰቡ ነበር በዛን ዘመን። በተለይ ደግሞ ክሊመንት ኦፍ ዘ ሮም እንግዲህ በጣም ትልቅ አባት ነው በቤተክርስቲያን ዘንድ የሚታወቅ አባት ነው። ክሊመንት የሐዋርያው ቅዱስ ጳውሎስም ተማሪ ነው ተብሎ ይታመናል። እነ ተርቱሊያን እነ ዩሴቢየስ ራሱ በሱ ኦርዴን የተደረገ በሐዋርያው ቅዱስ ጳውሎስ ኦርዴን የተደረገ አባት ነው ተብሎ ይታመናል ይሄ አባት። እና እሱም ደግሞ አንድ ያስቀምጠው ነገር አለ። አንድ የሆኑ ሰዎች እንደዚህ ብለው ያስቀምጣሉ። ሆኖም ግን እሺ አሁን ሌላ አንብብላችሁ የማይንቀሳቀሱ የእግዚአብሔር ምስል በእውነት ማምለክ ከፈለጋችሁ እሺ የሱ መልስ ነው ይሄ። እነሱን ለፍጥነት አንድ እንትን አንብብላችሁ የማይታየውን አምላክ ለማምለክ ለማክበር ወይም ቬነሬት ለማድረግ የሚታዩ ምስሎችን እንጠቀማለን እያሉ አንዳንዶች ተነስተው ነበር። እንደዚህ ብለው እንትን የሚጠቀሙ ማለት ነው። እግዚአብሔርን ለማክበር በሚታዩ ምስሎች ፊት ለፊት እንሰግዳለን እያሉ ይናገሩ ነበር። ክሊመንትም ይህንን ሲመልስ ምን ብሎ ይናገራል? this is most certainly false ይሄ ነገር በእርግጠኝነት ኦር ደግሞ ፍጹም ውሸት የሆነ ትክክለኛ ያልሆነ ተግባር ነው እያለ ያስቀምጣል። ከዛ በኋላ እግዚአብሔርን መምሰል ምንድነው? እግዚአብሔርን ለማምለክ እውነተኛው እግዚአብሔርን ለማምለክ ከፈለጋችሁ እግዚአብሔርን ምስል የምታገኙት በምንድነው ይላል? ለሰው መልካም በማድረግ በእርሱም ያለውን የእግዚአብሔርን እውነተኛ ምስል ታመልካላችሁ እያለ ይናገራል ማለት ነው። ስለዚህ በኢሜጁ በኩል ወይም በዛ ስታቹ በኩል እግዚአብሔርን ክርስቶስን ምናምን እናገኛለን ብለን እንትን እንኳን ማለት አንችልም ማለት ነው። እንደውም እሱ ምን ይላል መሰላችሁ እዚሁ ላይ yet he doesn't እሺ ምን ይላል? ፔይንትድ እና ፋብሪኬትድ በተደረጉ በእንደዚህ ኢሜጆችና ስታቹዎቹ የክርስቶስን either of Christ of saints or saints እያለ ያስቀምጣል። ክርስቶስም ሆነ ሌሎችም ቅዱሳትንም ስሎ በነሱ በኩል ወይም በስዕሉ ኦር ደግሞ በዛ ምንድነው ስታቹ ፊት ለፊት ክርስቶስን አገኘዋለሁ ሐዋርያው ቅዱስ ጳውሎስን ኦር ደግሞ ሌሎች ሴንቶችን አገኛለሁ ብሎ መጸለይ ትክክለኛ ያልሆነ ነው፣ ፎርቢድን የሆነ ፕራክቲስ ነው እያለ ይናገራል ማለት ነው እሱ። ስለዚህ ሉትራኖች ምንን ይቃወማሉ የሚለውን ነገር ልንጣላቸው። ማርቲን ከሚኒስ ራሱ ያስቀመጣቸው ነገሮች ስላሉ እስካሁን ትራዲሽናሊ ያለውን ነገር እየተናገረን የመጣው ሶ ሉትራኖች ምን አያምኑም የሚለውን ነገር ላስቀምጥላችሁ። ቬኔሬሽን ኦፍ ኢሜጅን አያምኑም። ላይክ በሰባተኛው ካውንስል ቅድም ቃል እየተናገረው ስለነበረ በሰባተኛው ካውንስል ላይ የተወሰነውን ያንን ውሳኔ ፕሮስኩኒዮ ተብሎ ተቀምጧል። ስለ አምልኮና ላትሪያ ደግሞ ለእግዚአብሔር የሚገባ የሚባለው ነገር እኛ ኢሜጆችን ቬነሬት አናደርግም ወይም ደግሞ በእነሱ ስር አንሰግድም፣ ቦይንግ የለም ኦር ደግሞ እነሱን አንሰምም፣ ለነሱ ደግሞ እጣን አናጤንም። ያው ሉትራን ስኮላሮች የሚሉትን ነው አሁን ያስቀምጥኩላችሁ ያለሁት። ግን ደግሞ ኢሜጆችን ይጠቀማሉ። ለምን እንደሚጠቀሙ በኋላ አስቀምጥላችኋለሁ። አናጤንም፣ እነሱን አንሰምም ኦር ደግሞ ሻማን ምናምን ካንድል አናበራላቸውም ማለት ነው። እነዚህ አነሰሰሪ የሆኑ ፕራክቲሶች ናቸው ማለት ነው። እና ደግሞ ሌላው ይሄ ከከልት አንጻር የሚነገሩ ነገሮች አሉ። ሚራክለስ የሆኑ ፓወር ከኢሜጆቹ ይገኛሉ። ለምሳሌ ዊፒንግ አይከን አለ፣ ሂሊንግ ፓወር አላቸው፣ ፕሮቴክቲቭ የሆነ አይኮኖች አሉ የሚጠብቁ እንባ የሚወጣቸው፣ አንዳንዴ ደግሞ ወተት የሚያፈሱ ተብሎ የሚታመን በካቶሊክ ቤተክርስቲያን ውስጥ የሚታመኑ አንዳንድ ስርዓቶች ነበሩና ሉተር ራሱ ኢቭን እነዛን ፕራክቲሶች ሲቃወም ትመለከታላችሁ። እንደዚህ አይነት እንትኖችን አንዳንዴ ሪሊክ የሚባሉትን አሁን ለምሳሌ ከቅዱሳን የሆነ ከጥፍር አንጻር እንትን ቅሪት አንጻር ኦር ደግሞ ከነሱ ከቅዱሳን ካስቀመጧቸው እንትኖች አንጻር እነሱን የሚወክሉ ኦር ደግሞ ከነሱ የተወሰዱ ነገሮችን
ልክ እንደነሱ እንትን ይሉ ነበረ፣ ቬኔሬት ይደረግ ነበረ እና ያንን ፕራክቲስ ሉተር በቀጥታ ተቃውሞታል። ሪሊኮች እንደዚህ መመለክ የለባቸውም፣ ቬኔሬት ምንድነው መሰገድ የለበትም ለዛ ነገር እያለ ይናገራል። አዶር መደረግ የለበትም እነዛን ነገሮችን ጥፍሮችን የተለያዩ ነገሮችን ያስቀምጡ ነበር የቅዱሳንም ማለት ነው። ያ ነገር ትክክል አይደለም። ሁለተኛ ደግሞ ሚራክለስ የሆኑ ፓወሮችን ለምሳሌ አሁን በዚህ በእንትን ላይ አንድ የተነሳ ነገር አለ። በርናርድ ኦፍ ክላርቮን አንስተው ነበረ ከዚህ በፊት በነበረው ዲስከሽን በዚህ ፕላትፎርም ላይ ማለት ነው። እና በርናርድ ኦፍ ክላርቮ አዎ በእኛ በቤተክርስቲያን በሉተራን ቤተክርስቲያን ቬኔሬት የሚደረግ ቬኔሬት ኢን ሴንስ ኦነር ይደረጋል፣ የሚከበር አባት ነው እና ደግሞ ኮሜሞሬት የሚደረግም ነው፣ የምናስበውም አባት ነው። ከምን አንጻር ነው የምናስባቸው? ኮሜሞሬት የሚደረገው ቬኔሬሽን ደግሞ ከምን አንጻር ነው የሚለውን በኋላ መለስበታለሁ። እና ይህ አባት በርናርድ ኦፍ ክላርቮ የካቶሊካዊ ቤተክርስቲያን የነበረ በ12ኛው መቶ ክፍለ ዘመን የነበረ አባት ነው። ያው በቅድም እንደተናገርኩት ከኢሜጁ ከቅድስት ድንግል ማርያም ጡት ምንድነው ወተት ፈሶ የጠጣ ሰው ነው ተብሎ ሲነገር ነበርና ሉተራኖችም ይሄን ያምናሉ ሲባል ነበር። ይሄ ትክክለኛ ታሪክ አይደለም። እኛም እንደዚህ እንትን አንልም። ኮሜሞሬት ይደረጋል። ነገር ግን እንደዚህ አይነት ይሄ ፋብሪኬትድ የተደረጉ የሆኑ እንትኖችን አናምንም፣ አናስተምርም። እንደውም በኮሜሞሬሽን ታይም ላይ እንደዚህ አይነት ነገር ሲነበብ አታስተውሉም። በቤተክርስቲያን ቡክ ኦፍ እንትን አለን፣ ኮመን ሰርቪስ አለን። እኛ የሉተራኖች የቅዳሴ መጽሐፎች አሉ እና እዛ ላይ በካላንደር ላይ ተቀምጠዋል። እነ በርናርድ ኦፍ ክላርቮ አንደኛው የተቀመጠ ነው። ባይዘው እሱን ኮሜሞሬት የምናደርግበት በምን ምክንያት ነው ካላችሁ ይሄ ከፕሮቶ ሪፎርመር ተብሎ አንድ የሚጠራ አባት ቢኖር እሱ ነው። በብዛት ከሌላው አባቶች ይልቅ በጣም ያስተማረ ተብሎ የሚነገረው እሱ ነው። ከኢምፑቴሽን አንጻር ራይቸስነስ በኋላ እንሄድበታለን። አሁን ጊዜ ስለሌለኝ ለምን እንደሚባለው ማለት ነው። እነ ሉተርና ፍልመለክተን በጣም የሚጠቀሙት አባት ነው እና እንደዚህ አናደርግም። ሌላ ደግሞ በሴንቶች አይከን በኩል የሚጸለይ ጸሎት እንደዚህ አይነት ነገርም እኛም ጋር የለም። ኢንቮኬሽን በኦክስበርግ ኮንፌሽናችን ላይ የተወገዘ አንድ አስተምሮ ነው። ወይም ደግሞ ቅዱሳት እነዚህ ሴንቶችን መጣራት መለማመን በእኛ ፈጽሞ የተከለከለ ፕራክቲስ ነው፣ እኛ የማናደርገው ነገር ነው። ስለዚህ በኢሜጆቹ በኩል ደግሞ ያለውንም ስትመለከቱ ትክክለኛ ፕራክቲስ እንዳልሆነ የቸርች ሂስቶሪያንስ እና አባቶች ነግረውናል ማለት ነው። ሌላ ደግሞ ሳክራመንታላይዝ እንዳናረገውም ይሄንን አይከኖችን እየተጠቀምን ግሬስን የምናገኝባቸው ጸጋን የምንከፈልባቸው ናቸው እያል ከሳክራመንትም አንጻር ደግሞ እንትን አንልባቸው አንጠቀማቸው። ቃሉ እና ሳክራመንቶች የሚባሉት ልክ ሚንስ ኦፍ ግሬስ ተብሎ የምንጠራቸው ጥምቀት፣ ቅዱስ ቁርባን እና ደግሞ ሆሊ አብሶሉሽን እያልን ደግሞ የምንጠራቸው ሌሎች ሳክራመንቶች አሉና እነዚህ ናቸው ሚንስ ኦፍ ግሬስ እንጂ ሌሎቹ ሊሆኑ በተለይ ደግሞ ቃሉና ሳክራመንት ሚንስ ኦፍ ግሬስ ተብሎ የሚጠሩ ናቸው። በሉተራን ዘንድ ያሉ ሳክራመንቶች ምንድን ናቸው ካላችሁ ማለት ነው። እሺ ወደ እንትኑ ልግባላችሁና ፈጠን እያልኩኝ በኦክስበርግ አፖሎጂ ላይ ፍልመለንክተን ያስቀምጠው ኦክስበርግ አፖሎጂ የሉተራን አቋም ምንድን ነው የሚለውን ነገር የሚያስረዱበት ነው። ይሄ አፖሎጂ ኦፍ ኦክስበርግ የሚባለው እና ሉተር አቋማቸውን ያስቀምጡበት አንቀጾች ናቸው። የአንቀጾች ስብስብ ነው ያለው እንትኑ ላይ ኦክስበርግ ኮንፌሽን ላይ ማለት ነው። ከዛ አፖሎጂ ላይ ደግሞ ለዛም አንቀጽ ስብስብ የሉተራን አቋም ተብሎ ከሚጠሩት ላይ እንትኖች ካቶሊካውያን ሪፊዩቴሽን ሰርተው ነበረ፣ ግብረ መልስ ተደርጎበት ነበር። ለዛ ግብረ መልስ ደግሞ ምላሽ የሰጠ መከላከያ ደግሞ ፍልመለንክተን የሉተር ቀኝ እጅ ተብሎ የሚጠራው ስኮላር ተናግሮ ነበር። ይሄን አስቀምጦ ነበርና ከሱ ላይ አርቲክል 21 ላይ ኢንቮኬሽን ኦፍ ሴንትስ ላይ አንድ ያስቀምጠው ነገር አለ። እንደዚህ ይላል። በአማርኛው ላንብብላችሁ። ቡክ ኦፍ ኮንኮርድ ላይ ታገኙታላችሁ። የእምነት መግለጫችን ለቅዱሳን ክብር መስጠት ይቀበላል። ለቅዱሳን ምን እንሰጣለን? ክብርን እንሰጣናል፣ ኦነር እንሰጣለን እያለ ይናገራል። ይህም ክብር በሶስት ነገሮች የተያዘ ነው። ይህም ክብር የምንሰጠው ደግሞ በሶስት ነገሮች ላይ የተመሰረተ ነው። አንደኛ ምስጋና ነው ይላል። የመጀመሪያው ምስጋና ሲባል አንዴ ላውጣውና
ሶሪ እሺ በአማርኛው ላንብበው እንግሊዝኛው ትንሽ እንትን ስለሚል ነው። እሺ በአማርኛው ልቀጥል እንግሊዝኛውን ከማወጣው። እሺ እንደዚህ ይላል። አንደኛ ምስጋና ነው። ይህም ምስጋና የምንሰጠው ደግሞ ለማን ነው ይላል። እሺ እነዚህን ስጦታዎች ይህም ምስጋና የምንሰጠው ምህረቱ ምሳሌዎች ይሆኑ የእግዚአብሔር ምህረት ምሳሌ ለሆኑ የሰውን ዘር ለማዳን የፈለጉትን ስላሳየን እንዲሁም መምህራን ሌሎችን ስጦታዎች ለቤተ ክርስቲያን ስለሰጠ እግዚአብሔርን የምናመሰግንበት እንድናመሰግን ምስጋና እንድንሰጥበት ይጠበቅብናል እያለ ይናገራል። አንደኛ ምስጋና ነው ለእግዚአብሔር የምንሰጠው ምስጋና በአገልጋዮቻችን ስለሰጠ በእንደዚህ አይነት ተጋድሎ ውስጥ ያለፉ ሰዎችን ስለምናከብርበት እግዚአብሔርን እናመሰግናለን። እንዴት ድንቅ አምላክ ነው እያልን በእነሱ በኩል የተሰራውን ስራ እያየን እናመሰግናለን ማለት ነው። ሌላ ሁለተኛው ደግሞ አክብሮት ነው። እናከብራለን እያለ ይናገራል። ሁለተኛው አክብሮት የእምነት መጠናከርን የሚያሳይ ነው። ስለ አክብሮት እየተናገረን አይደል? ኦነሪ እንዴት ነው ኦነር የምናደርጋቸው ሴንቶችን የሚለውን ነገር ሲናገር አንደኛ ምስጋና በመስጠት እግዚአብሔርን ስናመሰግናለን። ሁለተኛ ደግሞ ከምን አንጻር ነው እንደዚህ ኦነር የሚሰጠው? እምነታችንን ከማጠንከር አንጻር እምነትን ያጠነክራሉ እነሱን በእንትን ስናደርግ ማለት ነው። ከጴጥሮስ ከክህደቱ በኋላ ይቅር በመባሉን በምናይበት ጊዜ እኛም ደግሞ በእውነተኛ ጸጋ ከኃጢአታችን በላይ እጅግ ነው እያለ ይናገራል። ሶስተኛው ደግሞ አክብሮት የምንሰጠው ምንድነው? በመምሰል አንጻር ይሄ ኢሚቴሽን ብለን የምንጠራው ነገር እነሱን እየመሰልን የምንሄድበትም ህይወት ስላለ እነሱን ወደ መምሰል ስለምንሄድ በነዛም ምክንያት ኦነሪንግ ለሴንቶች ይሰጣል ብለን እናምናለን አዘ ሉትራን ማለት ነው። ስለዚህ ይሄ ነው የኛ የሉትራን አቋም እንጂ ቬኔሬት አናደርግም። ቬኔሬት ኢን ሴንስ ቅድም ነግሬያቸዋለሁ፣ ዲስቲንክሽኑ መሰረት አለበት። ቬኔሬት ሲባል ምን እየተባለ ነው? አዶር ከማድረግ ቦይንግን ኪሲንግን ምናምን እየተጠቀሰ ከሆነ እንደዚህ አይነት ፕራክቲሶች በሉትራን ዘንድ የለም። ነገር ግን ከምን አንጻር ነው? እነሱን ከምናከብረው እምነታችንን ከማጠንከር አንጻር እነሱን ስንመለከት ይቅር የተባሉበትን አሁን ጴጥሮስ ክዶ ነበር አይደለ? ይቅር ሲባል የእግዚአብሔር ምህረትን እንመለከታለን። ስለዚህ እኛም እምነታችን ይጠነክራል ማለት ነው። ጴጥሮስን ስናስብ እሱን ኦነር ስናደርግ ማለት ነው። ሌላ እግዚአብሔር እናመሰግንባቸዋለን። ሶስተኛው ደግሞ ምንድነው? እነሱን እየመሰል ዕለት ዕለት እንድንሄድ ያው ዕብራውያን 11ን ይጠቅሳል እሱ እና ከዚህ አንጻር ነው ኢሜጆችን ምንድነው ሴንቶችን እንትን የምንለው እና ከኢሜጆችም አንጻር የምንጠቀሙ ከምንድነው ዲዳክቲቭ አንድ የሚነሳ ነገር አለ ምንድነው ከማስተማሪያ አንጻር ሉተርም ራሱ ይናገራል። ሮበርት ኮልባንድ የጻፈው ጽሁፍ ላይ ሉተራን ሂስቶሪ ኦፍ ሉተራን ላይ አንድ ያስቀመጠው ነገር አለ ሉተር የተናገረውም ማለት ነው። ስዕላት ለማስተማሪያነት ወይም ደግሞ ላልተማሩ ሰዎች ልክ እንደ ማማሪያ ምንድናቸው ማቴሪያል ናቸው እያለ ይናገራል። ስለዚህ ስዕላትን ተጠቅመን ላልተማሩ ሰዎች በቀላሉ እንዲረዱ ማድረግ እንችላለን ማለት ነው እና እንደዚህ አይነት ስዕላቶችን እንጠቀማለን። ሁለተኛ ደግሞ እነሱን የምናስብበት አሁን ለምሳሌ በኮሜሞሬሽን ታይም የሴንት ሜሪ ስዕል ሊኖር ይችላል። በርናርድ ኦፍ ክላርቮን ቅድም ያነሳውላችሁ ሴንት ሊኖር ይችላል። የነሱን ስንመለከት ከነሱ አንጻር የምንሰጠው ቅድም የዘርዘርኳችሁ እምነትን ከማጠንከር እግዚአብሔርን ከማመስገን እና ደግሞ ሶስተኛው ምንድነው እነሱን ከመምሰል አንጻር የምናስባቸው ነገሮች ናቸው። ኢሜጆችንም ራሱ ስንጠቀም ማለት ነው በቤተ ክርስቲያናችን ውስጥ አለ። በትላልቁ የመስቀልን አንዳንድ ስካልፕቸሮችን ተመለከታላችሁ፣ ስታቹዎች አሉ፣ የቅዱሳን እንትኖችን ማለት ነው። እነዚህ ነገሮች አሉ። እነዚህን የምናደርግ ደግሞ ቅድም እንዳልኳችሁ በሶስቱም ምክንያት ነው ማለት ነው እና እስቲ ሌሎቹ ከኔ የጎደለውን ሌሎቹ ይሙሉት። ስለ ኢንሴንስም በኋላ አመጣበታለሁ። በኋላ አትመጣበትም። 50 ደቂቃ ወስደሃል። አሁን ከዚህ በኋላ የምሰጣችሁ ማክሲመም ተጨማሪ ነው የምጨምርላችሁ 10 ደቂቃ ነው። በደቂቃ አብቃቅታችሁ ተጠቀሙና ሌላ ጊዜ ቀጠሮ ይዘን እንገናኛለን። ምክንያቱም እኔ በጣም በተጣበበ ጊዜ ነው የመጣሁት እንደነገርኳችሁና እየሰማችሁ እውቀት እያገኛችሁ ያላችሁ በብዛት እንዳላችሁ ተስፋ አድርጋለሁ።
በሚቀጥለው ደግሞ እንደዚሁ ሰፋ ያለ ጊዜ ሰጥቼ ከሌሎች ጋር እኔም ጥያቄ ጠየቅኩኝ። ባለፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተማሪዎችን ጥያቄ ስላልጠየቅኩኝ አሁን እነሱ ተበላሸ ተጣመመ የሚሉትን ነገር ነው እያስተካከሉ ያሉት እና እየሰማችሁ ባለፈውም የነበራችሁ አሁን ደግሞ አብራችሁ ያላችሁ የተበላሸው ተስተካክሏል ወይስ አልተስተካከለም፣ ተመልሶላችኋል ወይስ አልተመለሰላችሁም እናንተ ናችሁ የምታውቁት። አሁን 2 ሰዓት ነበር ያልኳችሁ፣ ተጨማሪ 1 ሰዓት ሰጥቻችኋለሁ። 3 ሰዓት ከምናምን ነው የቆየ ነው። አንድ 15 ደቂቃ ልጨምርና በዚህ ውስጥ እችን 15 ደቂቃ ማን ይጠቀም? እናንተ ናችሁ የምትመርጡ። እሺ 3 ደቂቃዋን ልጠቀምና ስለ ሉተር የተባለው ነገር የተነገር 3 ደቂቃ ሶሪ፣ በጣም እኔ ደቂቃው እናንተ ስለሆነ እናንተ ናችሁ። 15 ደቂቃ ሰጥቻችኋለሁ። 15 ደቂቃ ላይ እናቆማለን። እሺ ጆና ቀጥል። እሺ 3 ደቂቃዋን ብቻ ስለ ሉተር የተነሳውን ነገር በተለይ ደግሞ ቴብል ቶክ ላይ የተወራ ነገር ስላለ እሱን ነገር ብቻ የተወሰነ ነገር ልበልበት። እንግዲህ ቴብል ቶክ የሚባለው ነገር ምንድነው ካላችሁኝ፣ ቴብል ቶክ ከስሙ ራሱ የምትረዱት በጠረጴዛ ዙሪያ ሲወሩ የነበሩትን ሉተር ጋር ሲውሉ የነበሩ የሱ ተማሪዎች ሉተር ሲናገራቸው ሲያደርጋቸው የነበሩትን ነገሮች የጻፉ የሱ ጓደኞች ባልደረቦች ሊሆኑ ይችላሉ። እነሱ የጻፉትን ተጠራቅሞ ኢቭን እሱ ከሞተ በኋላ የተዘጋጀ ጽሁፍ ነው አንድ ላይ ተሰብስቦ ቴብል ቶክ ተብሎ ሉተር እንደዚህ አለ ተብሎ የመጣ ነው እና አውተንቲክ አይደለም፣ ሙሉ በሙሉ አውተንቲክ አይደለም። አንዳንዶች ሉተራን ስኮላሮች ለምሳሌ እነ ዊልሄም ማርቲን መጥቀስ ይቻላል። አውተንቲክ እንዳልሆነ ኮረፕትድ ያደረገ ማኑስክሪፕት እንደሆነ ይሄንን መጽሐፍ ስንመለከት ፎርጀሪዎች እንደሚበዙበት ይናገራሉ። እነ ሮበርት ኮልብ እንግዲህ የኮንኮርዲያ ስኮላር ነው፣ ዩኒቨርሲቲ መምህር ነው፣ ሊቅ ነው፣ ፕሮፌሰር ናቸው። እሳቸውም ራሱ ይህንን ነገር ይናገራሉ። በጣም ክሪቲሳይዝ የሚያደርጉት ስኮላር ናቸው። ግን ደግሞ ከዛ ውስጥም እውነት የሆነውን ይጠቀማሉ። ከምን አንጻር ነው የምንጠቀመው የሚለውን ነገር ሲያብራሩ ሉተርስ ወርክ አሉ፣ የሉተር ስራዎች ተብሎ የሚጠሩ አሉ፣ የሉተር ኮሜንተሪዎች አሉ እና ቡክ ኦፍ ኮንኮርዳችን አለ፣ መጽሐፈ ስምምነት ብለን ከነሱ ጋር ፊት ማድረግ አለበት እና ከዛ አንጻር ነው መነገር ያለበት ብለው እነዚህ ስኮላሮቻችን ይናገራሉ። ሌላው ደግሞ ከባዙሩም አንጻር የተነገራለ ሽንት ቤት ውስጥ ሶላ ስክሪፕቸራን አገኘ የሚል ነገር እንደው በጣም የሚሆን አርጊውመንት ያቀረቡበት ወገኖቻችን እንግዲህ የአንድ ዊሊያም ማንቸስተር የሚባል አንድ ጸሐፊ ሂስቶሪያን ነገር ነው። እሱ በቡክ ኦፍ the world late only by the fire ሚል በ1992 የታተመ መጽሐፉ ላይ አንድ ይሄንን ጽሁፍ አስቀምጦ ነበር። ሉተር ሽንት ቤት ውስጥ ቁጭ ብሎ ነው ሶላ ስክሪፕቸራን ያገኘው እያለ እና ይሄንን በጣም ክሪቲሳይዝ ያደርጋሉ የሉተራን ስኮላሮች። ከእንደዚህ አይነት ነገር በጣም እንግዲህ ይሄ ሰውዬ ሉተራን እንኳን አይደለም፣ ይሄ ዊሊያም ማንቸስተር ብለን የምንጠራው ሰውዬ ሉተራን ስኮላር እንኳን አይደለም፣ ትክክለኛ እንትን የለውም እንግዲህ ለሉተራን እንትን ማለት ነው። ግን አንዳንድ ሰው ያገኛቸው ማቴሪያሎች አሉ ቅድም እንዳልኳችሁ ፎርጀሪ የሆኑ ትክክለኛ ያልሆኑ ታሪኮችን የተነሱበት ማለት ነው። አውተንቲክ ያልሆኑ ዳውፉል የሆኑ እንትን በቃ ጥርጣሬ ውስጥ የሚያስገቡ ጽሁፎች አሉና ከዛ የተወሰዱ ነገሮችን ለቃቅሞ ስለሚመጡ ነው። ነገር ግን እንግዲህ እንደምናውቀው ማርቲን ሉተር በ15ኛው 1545 አካባቢ ላይ በላቲን በተጻፈው ጽሁፉ ላይ እንዴት ነው እንትን ያገኘው የሚለው ነገር ስትመለከቱ ምንድነው ጻድቅ በእምነት ይኖራል የሚለውን ሮሜ ላይ ያለውን ጥቅስ ያመጡና ከዛ አንጻር በጣም ሞቲቬትድ እንደሆነ እና ለካ ጽድቅ ከእግዚአብሔር እንደሆነና እግዚአብሔርን በማመን የሚገኝ ነገር እንደሆነ የተረዳው የበራለት የዛኔ ነው የሚል ነገር ነው የሚነገረው እና ሌሎች ይጨምሩ። በቃ ጨርሻለሁ።